እስኪ ስላንቺ ነገር ሰላም ነው። ፍቅረኛ ነበር? ፍቅረኛ ማለት ይሄ ባል ምናምን የሚሆነው? አዎ። አሮ እኔ ስጀመር ዘጭ ወንድ ጓደኞች ነበሩኝ፣ ግን ጾታዬን እራሱ ነግረውኝ ያውቁ። እና ወንድ ደርሶብኝ አያውቅም እያልሽ ነው? ትቀልዳለህ እንዴ? ዳጣ በቃ እኔ ናታንና ዳጣ ያላሰቡት ነገር ገጠማቸው። ኤቢና ወይዘሮ ማርታ ሲያዳምጡ የነበሩትን ወሬ ሁሉ ሲያወሩ የነበሩትን ወሬ ሲያዳምጡ ነበር። ይህንን እያወሩ ሳለ ናታንና ዳጣ ሁሉንም ነገር ከበር ሆነው ሲያዳምጡ የነበሩት አፍቅራት እያለችው ጥያቄ ውስጥ ተወድሃለች ስትለው ለናታን፣ ናታን ደግሞ አውቃለሁ እኔ ግን አልወዳትም፣ እስኪ ስላንቺ አውሪኝ እያለ ስለ እሷ ቲዎሪ ሲጠይቃት ነበረ። ይህንን በጠየቃትም ጊዜ እሷ ግን እኔ ጾታዬንም እኔም ነፍ ጓደኛ ሞልቶኛል፣ ነገር ግን ጾታዬንም ነግረውኝ አያውቁም እያለች ነበረ እያወራችው የነበረው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ እንግዲህ ዳጣ ክፍል 5 ተለቋል ማለት ነው። ምን ተፈጠረ? እናም ይሄንን እያለ አባትየው ክፈች ቢላትም አልከፍት ስትል ለምን ይሄን ልታደርግ ይፈቀድሽ? ለምንስ ነው ቢላት ልትናገር ፍቃደኛ አልነበረችም። እሷ ዳጣ ነች ብትል አሁንም ደግሞ ሁለተኛ ተዋሻለች። ዳጣን ሁለተኛ እንደዚህ እንዳትዪ ይቅርታ እንድትጠይቂ ለምን አደረግሽ እያላት ነበረ። ያደረግሽበትን ምክንያት አሁን አላፋጠጥሽም፣ ነገር ግን ሌላ ጊዜ ትነግርኛለሽ እያላት ነበረ አባትየው፣ አቶ ደረጀ ማለት ነው። ይህም በሚላት ጊዜ እሺ በማለት ሄደሽ ዳጣን ይቅርታ፣ አሁን ለእናትሽ አልናገርም፣ ብናገር ምን እንደምታደርግሽ ታውቂያለሽ አይደለ? ስለዚህ ሌላ እንትን እላለሁኝ፣ በዚህ የተነሳ አሁን ዳቲ እያለ ነበረ። ይህን የሰማች እንግዲህ ማነችን ኤቢሽ በማለት ነው ይቅርታ ጠይቂ ተብላት በኋላ ላይ ተገኘ፣ ያ እንትን ያልሽበት ወርቅ ተገኘ ይላታል አባትየው ማለት ነው። ዳጣም በደስታ ዘላ አባቷን ታቅፋለች ማለት ነው። እሷም ተነሽ ይቅርታ ጠይቂ ስትባል ይቅርታ ትጠይቃለች ዳጣን ማለት ነው። ሁለተኛ እንደዚህ የምታደርግ ከሆነ እንዴት ለምንስ ሲባል እያሉ ነበረ። እንግዲህ ባለቤቱ ወይዘሮ ማርታ በመጣች ጊዜ ምንድን ነው ምን ተገኘ? እንኳን ደስ ያለሽ ማርታዬ ውዷ ባለቤቴ እያላት ነበረ። ምን ተገኘ በማለት ወርቅሽ ተገኝቶልሻል እያላት ነበረ። ይሄንን ስትሰማ ልታምን አልቻለችም። እንዴ ከሰረቀችበት ሰጠች እያልክ ነው ዳጣ? ዳጣ ደግሞ አልሰረቀችም፣ ዳጣን ካለ ስራዋ ነው የሆነችልሻት እያላት ነበር። አረ በፍጹም አላምንም እያለች ነበረ። ምክንያቱም አንድ ሰው የቤቱ ልጆች እንደማይነካ ያምናል። ይሄንን በሚያደርግ ጊዜ እንግዲህ አሁን ላይ ይሄንን ሲላት በደስታ ባለቤቷን እንትን ትላለች። ካለ ስራዋ እሷን እንደዚህ ያደረግናት እኔ ነኝ ጥፋተኛው እኔ ነኝ። ምክንያቱም ዶላፑን ሳዘጋጅ ኮሜድኖን አውጥቼ ያደረግኩበት እዛኛው ዶላፕ ነበረ ብሎ አባትየው ዋሽቶ ለልጁ ለባለቤቱ ይነግራታል ማለት ነው።
ልጅቷም ይሄንን ብሎ እንዳለላት መልሳ ደግሞ ለልጅቱ ለእናትና ልጅ በአንድ ተቀምጠው ሳለ የሚያደርጉት ነገር መቼም ተንኮለኛ ናት ኤቢና ቁጭ ብላ ሳለ ትነግራታለች። ተገኘኩች እንደ አልወዳትም ይች ዳጣ ደግሞ አባቴም እሷኑ ሁሉም የሚወደው እያለች በንዴት ትገኛለች። በንዴት የምትገኘው ኤቢ ደሟ ፈልቷል። ምክንያቱም አሁን ላይ ዳጣ ከናታን ጋ ነው ያለችው። ናታን ጋ መቅረቧ ደግሞ ናታንን ልቀማኝ ነው ብላ በንዴት ውስጥ ትገኛለች። በጣም ይገርማል። እንግዲህ አሁን ላይ ዳጣ ማለት ነው ነፃነቷን አወጀች። ሁሉም ነገር በኤቢ ውስጥ ነው። ኤቢ ነች እያደረገችው እና ነይ ቀፊያት ሲላትም ግን በደስታ ዘላ ነው ያቀፈቻት ማለት ነው። ከአሁን በኋላ አንቺ ምህትሽ እሷም ምህትሽ ናት። ስለዚህ መከባበር ምን ሁለተኛ እንደዛ አይነት ነገር እንዳታደርጉ እያል ነበረ። አንቺ ራሱ ዳጣን እኮ ዳጣ ናት ብለሽ ያላየሽውን ወንጅለሻል እያሉ አባትየው ሲመክሯት ነበረ ኤቢን። ሁላችሁም ተዋዳችሁ መኖር አለ ስታይል እያለች እኔ አሁን ላይ ዱርዬም እንትንም ሊሆን ይችላለሁ ግን ሰርቄ ይዘ አላቅም እኔ ሰው ነው እየናፈቀኝ እያለች ነበረ ዳጣም ስትል የነበረው። እንግዲህ ሰውየውም ሂጂ በማለት ደረጀም ተነስታ ትሄዳለች። እዛ ስትሄድም ወይዘሮ ማርታም ሁሉን ነገር ስለነገራት ደስ ብሏታል። ይቅርታ ካለ እንትኑ አንቺም ይቅርታ በያት በማለት ይቅርታ እናቴማ ስትላት እማዬ ግን እንደ ልበልሽ እያለቻት ነበረ። ዳጣ ቡና ፍሊታ ብላ መቅዲያት ታውቂያለሽ ስትላት አረ የታውቂበት እያለች እያራዳ ቋንቋዋን እየተጠቀመች ነበረ። ዳጣም እንግዲህ ነፃነቷ ደስ ስላላት ምክንያቱም በዚህ ምክንያት ውሃ ነች ሁሉንም ነገር እዚህ ቦታ ላይ ልትመሰገን የምትገባው ውሃ ነች። ምክንያቱም እሷ ባትናገር ኑሮ ዳጣ እንደሰረቀችው ነው። እችም ሰርቃ ከፖርሷ ውስጥ ነበረ ያስቀመጠችው። ምክንያቱም እኔ ውስጥ ጨምረው ነው እሷ ብላ ነው አሁን ራሱ እንኳን እንትን ያለችው። ግን አባትየው ስራዋን እንትን ስላለባት ይህንን እንትን ልትል ችላለች። በዚህ የተነሳ እንግዲህ ወደ እናትየዋ ስንመጣ ቡና አፍልታላት አፍልተሽ ነው ተባረኪ ስትላት ኧረ እኔ ታውቂበት ያፈላችው ሰላምን አግዣት ነው ይላት መጥቼ ስትላት ነይ መቅዳትስ አይ አስተምርሻለሁኝ አንቺ ስትላት እሺ በማለት ትቀበላለች። እንግዲህ እሷም አሁን ላይ ወርቋ ስለተገኘ ወይዘሮ ማርታ በደስታ ትገኛለች ማለት ነው። ማርታም ይሄንን ተንብላ ሳለ እንግዲህ ቅንቅኗ ኤቢ ማለት ነው መታ ከእናቷ ጋር ትቀመጥና እማዬ እኔ ክንቺ ዳጣ የምትባል ምን ደግሞ ጀመረች ምን አደረገችሽ? አሁን ከናታን ጋር ሁልጊዜ እንትን ስለምትል ነው አይደለም ምን አደረገችሽ አሁን ደግሞ እያለች እኔ ግን ይመስለኛል እናቷ ላይ ገደም እንዳለኝ ዲኤንኤ በድብቅ እናድርጋት እያለች ትመክራታለች ለእናቷ። እናትየዋ ንድድ ትልና ሁለተኛ ይሄን ቃል ስትይ እንዳልሰማሽ ምን ማለትሽ ነው? አባትሽን እንደዛ አድርገሽ እንትን የምትይው እያለች ነበረ። ከዛም ዳጣም ማነች ኤቢ ተነስታ ትሄዳለች። ዳጣም እንግዲህ ቡናዋን አቅርባ የማን ልጅ ነሽ እንደዚህ ነሽ እያለ እየጠየቀቻን ነበረ። አቶ ደረጀም ከውጭ መጥቶ ቡና ልቅዳልህ በምትለው ጊዜ አይ ሻወር ልውሰድ ቡና እንኳን አሁን አልፈልግም በማለት ትቷቸው ክላስ ሲገባ እየፈራ ነው እዚህ ቦታ ላይ ያለው ማለት ነው። አቶ ደረጀ ይሄንን እያላት ሳለ ቆይሽ በማለት ዳጣን ጥያቄ እያቀረበ አንቺ ግን ቤተሰቦችሽ እነማን ናቸው? የት ሀገር? እኔ ቤተሰቦች እያለች የምትናገረው ይጠፋባታል። በዚህም ጊዜ አቶ ደረጀ ሲያወሩ በር ላይ ሆኖ እየሰማ ስለነበር ዳጣ ብሎ ይጠራታል። ዳጣማ ቤት ብላት ይጠራሻል ብላ በምትሄድ ጊዜ ማነች ልጅ ሲላት ሁሉንም ነገር ታስረዳለች ማለት ነው። እኔ ያስረዳታል የእንትና ልጅ ነኝ ብለሽ እንደዚህ ብለሽ ተናገሪ ብዬ ነው የነገርኳት በማለት እያወራች ነበርና በዛው ወሬዋን ትቀጥላለች። እሷም ተመልሳ እንዲ አባቴ እስከ መቼ ነው ዲኤንኤው እስከሚታወቅ ድረስ አሁን ዝም ብለሽ እንደዚህ በይ በማለት የጓደኛዬ ነው ብለው ስለዋሽ በጭንቀት ውስጥ ይገኛል አቶ ደረጀ ማለት ነው። ግን ልጅቷ ይቺ ኤቢ ሁሉንም ነገር ተጠራጥራለች ማለት ነው። እናም እንግዲህ እንደዚህ ስትል ተነስታ ተመልሳ ወደ ወይዘሮ
ማርታ ጋር ስትሄድ ምን ነበር ያልሽኝ? አባቴ አገሬ ሀረር ነው ድሬዳዋ፣ ስለዚህ አባቴ ደግሞ እንደዚህ ነው የሚባለው እያለች የአባቷን ስም እየጠራች ስትናገር ነበር። ይህንን ሰምታ እንግዲህ ሴትየዋም እያወራቻት ነበር እና በቃ እየሳቀኝ ነው። ተነስታ እቃውን ይዛ ትሄዳለች ማለት ነው ወደ ሰላም ጋር ማለት ነው። ሰላምዬም ደስ ብሏታል። ለምንድን ነው ሲን ያክል ጊዜ ሰው ቤት ወልደች? ሰው እኮ ለሰው መድኃኒት ነው። ውለጅ ውጭና አግቢ ምን በይ እያለች እየመከረቻት ነው። ልውለድ እያለች ውሃም ከለዋ ላይ የእንትና ሰራተኛ እኮ ልጅ አዝላለች። አንቺ ስለምን አታጥቂም? አንቺ እኮ ትልቅ ነች፣ ውለጅና ልዘልልሽ እያለቻት ነበረ ውሃን ማለት ነው። እንግዲህ ይህን ተባብለው ወደ እንትና ክላስ በመሄድ ናታን ክላስ በመሄድ ይህን ጥያቄ ወደ ልጅቷ ጋር ስትሄድ ለምንድን ነው የማትወጂኝ? ሂጂ ታጠቢና ከኔ አልጋ ላይ ታርፊያለሽ ስትላት ታጥቤ ስወለድ የታጠብኩ ነኝ በማለት ትነግራታለች ዳጣ ለእህቷ ኤቢ። ኤቢም እንግዲህ ምንድን ነው እንትን የምትይኝ? ከእንትና እንድርቅልሽ ከሆነ እሺ የምትወጂው ትፉንቅ አለብሽ አልወደውም ትላለች። ይህን ለማለት ይህን እያለች ሳለ ተነስታ እንግዲህ ትሄዳለች። እንዳውም አልወደው እያለ እንደዚህ ስትይ ከሱ ግን ያራዳ ልጅ ነው ራቂ ብትይ አልችልም ማረቅም እያለቻት ነበረ። እንግዲህ በጓደኝነት እየቀረበች ዳጣ ማለት ነው እንትናን። በዚህ ጊዜ እንግዲህ እሷም ይሄንን ብላ ስታበቃ ወዴት ነው ሄደችው? ወደ ናታን ክላስ። ናታን ክላስ ሂዳ እንግዲህ ኤቢና እናቷ እያወሩ ነው። ናታን ነው አይደለ እንደዚህ እንትን የምትበሳጭ ምን እያለቻት ነበርና እማዬ እንደው ሁሉም ይወዳታል ለምንድን ነው እያለ ግን ምን አደረገች እያለች ነበር። እናትየዋ በጣም ጥሩ ሰው ነች እና ይሄን እያለች ማርታም ይሄን እያወሩ ሳለ ተነስታ ማርታ ማነች አሁን እሷን ክላስ ብንሄድ በዚህ በሌሊትማ ወንድ ክላስ በጨለማ አትሄድም ተይ እያለቻት ነበር። ነይ እንሂድ እማዬ ብንሄድ እዛው እናገኛታለን ብላ እናቷን ጎትታት ወደ ናታን ክላስ ይዛት ትሄዳለች። ናታን ክላስ ይዛት ስትሄድ እንግዲህ እበር ላይ ሆነው ከሱ ክላስ ሆነው እያዳመጡ ነበር። ለምንድን ነው ፉንቅ አለባት መሰል ኤቢ ትወድሃለች ስለዚህ ተረዳት እያለች እየለመነችው ነበር። ይሄ ቤታያት እኔ አልወዳትም እኔ ከሷ እንትን የለብኝም ዝም ብላ ነው እያለ ደስ አትለኝም ይላል ማለት ነው ናታን። ይሄን እያለ ከሷ ጋር አንቺ ስለ ጓደኞችሽ እስኪ አውሪ ቢላትም እሷም እንግዲህ ስለ ጓደኞች የምላውራ ሁሉም ጓደኞች አሉኝ ሴትም ወንድም ብዙ ጓደኞች እያለች ነበረ ስትለው የነበረው። አይ የፍቅር እንደዚህ ሲላት እንዴ ለምንድን እንዴ ፍቅር ምን እንዴት እያለ ጾታሽ ግን ጾታዬንም ግን አላውቅም እንኳን እንደዚህ ፍቅረኛ ምናምን የሚባለው በማለት ትነግረዋለች። እሱም ይሄን እያወራ ሳለ በር ሆነው ሲያዳምጡ የነበሩት ኤቢና ወይዘሮ ማርታ እኔ ግን አልወድም ብሎ አንቺን ግን እያላት ነበረ እያለች አሲል ገና አፈቅርሻለሁኝ ሌላት አፉ ላይ እንዳደረሰ በሩን ከፍተው ሲገቡበት ሁለቱም ደንግጠው ናታንና ማነች ዳጣ በድንጋጤ ይፈጣሉ ማለት ነው። እዚህ ላይ ሁሉም ገብተው ፈጠዋል። ለነበረን ቆይታ